ተመልሻለሁ ውዶችዬ፣ እንዴት ቆያችሁልኝ? የጨረቃዎቼ ወዳጅ ሆናችሁ ማለት ነው። ያው ጤና ይስጣችሁ፣ እድሜ ይስጣችሁ ልላችሁ ነው። ጠላት የሆናችሁ ግን ማለት ነው ምንድነው የምትሆንበት? ግን የምሬን ነው። በአሁን ጊዜ በፍቅራቸው እንደዚህ እየተቃጠላችሁ ተጋብተው ወልደው ምናምን ስታይ ምን እንድትሆን ነው? የምሬ ነው። ልትሰቅሉ ነው ራሳችሁ እኮ እናንተ። ያው ምንም ማድረግ አይቻልም። ሀይሚ ብትሆን ብሩክም ቢሆን እኮ እግዚአብሔር የሰጣቸው ስጦታ ነው። አንዳንዴ ይመስለኛል እናንተ አንድ ላይ ስሩ ምናምን ብላችሁ ስለጀመሩ በእናንተ የተገናኙ ይመስላችኋል አይደል? አይደለም፣ እግዚአብሔር ስለፈቀደ ነው። ዋናው ነገር ትእዛዙ የላይ ስለሆነ ነው። ማለት እኔ እንጃ አንዳንዴ በጣም ነው የሚገርመኝ። ማለት ደስ አይላችሁ? እንደዚህ ሲሰሩ እንደዚህ ፏፈሽ ብለው ሲመጡ በፍቅር ሆነው ሲመጡ ደስ አይላችሁ እናንተ? ምን እየሆናችሁ ነው? ወይስ ውስጣችሁ ሌላ ነገር አለ ማለት ነው? ለማንኛው በቃ ወዳችሁም ጠላችሁ እነሱ ሁሌም አንድ ናችሁ። እየተቃጠላችሁ ትኖራላችሁ እንጂ መቼም ከዚህ በኋላ ምንም ነገር ጭቅጭቅ እንኳን የለም። በቃ ፍቅር በፍቅር ነው። በፍቅር ታትመዋል አሁን ላይ ማለት ነውና እግዚአብሔር ይመስገን። ይሄንን ለአንዳንድ ሰዎች ነው፣ ሁላችሁም አይደለምና ምን ይባላል? ከፈለጉ ነው እንጂ እኛ ፈልገን አይደለም። እኛ ለመናገር እንኳን ፈልገን ሳይሆን ሳንፈልግ ነው እየተናገረን ያለና በእነሱ የሚመጣብኝ እኔ ራሱ አልፈልግም። በቃ የምሬ ነው። እኔ እንጃ ጠላት አልፈልግም። ሁሌም ወዳጅ እንዲሆንብን ነው የምፈልገውና ሁሌም ወደፊት እንዲሆንልኝ ነው የምፈልገው። በቃ ትልቅ ደረጃ ከዚህ ካሉበት አሁን በቃ ትልቅ ደረጃ ደርሰው ለማየት የምንጓጓ ሁላችንና ለማንኛው ብዙ ወዳጅ ስላለ ምንም ማድረግ አይቻልም። የሚያወራው ሰውና ሌላ ቦታ ገስት ላይ ቁጭ ብሎ የሚያወራው ሰው እኛን መወከል አይችልም። ምክንያቱም እኔ ገኒን ልወክል አልችልም፣ አያትን ልወክል አልችልም፣ ሜሪን ልወክል አልችልም። እኔ ነኝ። እሺ፣ እዚህ ቤት የብሩክ እህቶች ናቸው የሀይሚ እህቶች ናቸው የሚባል አማርኛ የለም። ሀይሚና ብሩክ አንድ አይነቶች ናቸው ለኛ። እዚህ ቤት ለሚመጣ ጠቅላላ አንድ አይነት አድርጎ ካላየ አፈርድም ያበለዋለሁ። ገስቴ ላይ መቀመጥ አይችልም። ማስረግጬ ነው የምነግርሽ። እና ልልሽ የፈለኩት ምንድነው አሳስማ የመጣችዋ አንዲት ሆና የብሩክና የሀይሚ ደጋፊዎች ናቸው ተብሎ መወቀስ አይጠበቅብንምም የለብንም። ሲጀመር ደግሞ አንድ ሰው ባጠፋው ጥፋት የሀይሚ እህቶች ናቸው የብሩክ እህቶች ናቸው ተብሎ እንደዚህ ዝባዝንኪ ማውራትም አይጠበቅብንም። ምክንያቱም ሀይሚ ካጠፋች እኔ ሳታይ አታውራ ካጠፋው ሳታይ አታውራን መውገር ነው እንጂ ያለብሽ። የእኔ እዚህ ጋር የተቀመጡት ወይ ሜሪ ወይ መሲን ወይ አያትን ወይ አጠቃላይ እኛ እዚህ ጋር የምንቀመጣቸውን ሰዎች እነሱ እኮ ናቸው ብለሽ መውቀስ አትችይም። ያወራሁት በእኔ አፍ ነው እንጂ በገኒ አፍ ስላልሆነ ማለት ነው። የተሳደበችውን ወይ የተናገረችውን በእሷ ዩቲዩብ ነው። ልጅቷ በራሷ አፍ ነው የተናገረችው። በራሷ አፍ ከተናገረች ደግሞ ሰው ስህተት አይጠፋውም እና አንዳንዴ ጥፋት ሊያጠፋ ይችላል። ሁሌ እኛ ጻድቅ ነን ብለን ስለምናምን ብቻ ነው ዘላለማችንን ጥያቄ እያበዛ የምንሄደው እንጂ ምንድን ነው ለምን እንደዚህ አልሽ ተብሎ ተጠይቃ ልጅቷ አይን በእንደዚህ አይነት መልኩን ያልኩት ለሱም ደግሞ ላልኩት ይቅርታ እኔ ያልኩት በመንገድ ይሄ ነው ካለች አለቀ በቃ። በይቅርታ መተላለፍ ነው ያለብን። አይደለም እኛ ሰዎች እግዚአብሔርም ይቅር ይላል። ስንት ጥፋት እያጠፋን እኛ ሰዎች ሆነን ጥፋት እያጠፋንበት ይቅር ብሎን ያልፋል። እና አንዳንድ ሰዎች አላችሁ እሷ እኮ እህት ናት፣ እሷ እኮ አይ ነው አውቃታለሁ፣ ጠንቅቄ ነው ማውቃት። እሷ ስትነካባት ማትወድ እህት ናት። በጣም አውቃታለሁ። ጥፋትም አጥፍታለች። ጥፋት ልታጠፋ ትችላለች። ግን የሰው ልጅ ናት አይደል? በሆነ መልኩ መታ ያልኩት እንዲህ መንገድ ነው በቃ ይሄ ጥፋቴ ነው ብላ ካመነች የሰው ልጅ ናት። በይቅርታ መተላለፍ ነው። እናንተ አንድ ነገር ይዛችሁ ዙሪያ ጥምጥም ምናምን ስለምትሄዱ ምናምን እንጂ ቀላል አድርገን ካየነው ቀላል ነው ነገሮች። የሀይሚ እህት የብሩክ እህት ብዬ እኔ ለመለየት ብሩክ ምናምን እያላችሁ ሌላ ነገር አታምጡ። እኔ የሀይሚ እህትም ሆነ የብሩክ እህት አንድ ሰው ካጠፋ በአንድ ሰው ጥፋት ሁሉም ሰው መወቀስ የለበት። አሁን የሀይሚ እህቶች ታጠፋላችሁ ምናምን ሁሉ ጊዜ ነው የምትሉን እያሉ እየተሰማቸው ስለሆነ ልጅቷ አጥፍታለች። ባጠፋችሁ ልክ ልጅቷ ትጠየቅ እንጂ ልጆቹ እዛ ውስጥ ብዙ ዋጋ የከፈሉ ልጆች አሉ።
እኔ ማቃቸው መሰክርላቸው። ስለዚህ ሁሉንም አንድ ላይ መውቀስ ጥሩ አይደለም። እኔ እንደ ታላቅ እንዳየሁት ልክ ነው የተናገርኩት። ሶሪ እኔ ልጆቹ አንዳንዶቹ ምን እናድርጋት ብለዋል፣ አነጋግረዋታል። እምቢ ብላ በድጋሚ እኔም አነጋግሬያታለሁ። በድጋሚ ያን ስራ ከሰራች ይርቋታል፣ በቃ ይመክሯታል። ከዛ በላይ አገራቸው አንድ አጠገባቸው አይደለች ያለችው አይደል? ስለዚህ ልጅቷን ማግለል ነው፣ ከእሷ ጋር አለመተባበር ነው እንጂ ያለባቸው ልጆቹ ሁሉንም አንድ ላይ ጠላቶች ናቸው፣ አንድ ላይ የሀይሚ ጠላቶች ናቸው ማለት የለብንም የሚለውን ለመናገር ያህል ነው። ምክንያቱም አንዳንድ ልጆች እየተሰማቸው ስለሆነ ያንን ነው። በቃ ከዚህ በተረፈ ቦልኳቸው ምናምን የምትሉ ሰዎች መቼም አልቦልክም እኔ ሰው። ምክንያቱም እየመረራት ትውጠዋለች። እዚህ ጋር ቁጭ ብላ የማወራውን ነገር እየመጣች የምታዳምጠኝ ቤቴ እሷ ናት እንጂ እኔ አይደለሁም እየሄድኩ ማዳምጠው። ቁጭ ብላ ተስማኝና ምንድነው በቃ ሰው ያጠፋል፣ ሰው ያጠፋል፣ ይቅር ይባባላል። እንዴ ብዙ እኮ ተሰድበዋል አይደል? የሰደቡ ሰዎችም እኮ ፊታቸውን አዙረው ማድረቅ ጀምረዋል አይደል? በቃ ይሄ ማለት ሰውኛ ነገር ነው። ለዛ ይቅር ተባብሎ ጨረቃ ፋሚሊን አንድ ላይ አድርጎ መጓዝ ነው እንጂ ያለብን እንትና እንዲህ ናት፣ እንትና ወደዚህ ናት፣ እንትና ወደዛ ናት ካልን ልንበታተን ነው። እና አዎ ጥፋተኛ ናት። በእርግጥ ብዙ ነገር ትናገራለች። ምህረት አውቃት አለው። ግን በቃ የሰው ልጅ ጥፋት አይጠፋበትም አይደል? ስህተት አይጠፋበትም። እኛ ሰዎች ነን። ሰዎች ደግሞ ማለት ነው በሆነ ምክንያት ጥፋት ያጠፋሉ። በዛ ምክንያት ደግሞ ይቅር ተባብሎ መጓዝ ነው። ስንት ጥፋት ጠፍቶ የለ አሁን እቺ እንደዚህ ማካበዱ ምን አመጣው? በቃ እና ጓደኞች ስለሷ ሳይሆን እኔ ስለሷ እሷ የራሷ ጉድ እሷ ልጅቷ አልሰማ ብላለች አለ። ግን በሁሉም ቦታ ሁሉንም አንድ ላይ በቃ ጥፋተኞች የሀይሚቶች ናቸው ጥፋተኞች ተብሎ ሁሉንም ሰው አንድ ላይ እንትን ማለት ጥሩ አይደለም ማለት ነው። ጥፋተኛውን እነሱ ጋር ብቻ ሳይሆን ገንዬ እኔ እሷን ታያት እሷን ነግሬያት እሺ ብላለች። እሷ አውቃ ነው የምታጠፋው። እሷን ታያት ይኸውልሽ፣ እኔ እዚህ ጋር ካጠፋሁ እኔ ነኝ መጠየቅ የሚገባኝ እንጂ ገዝቱ በአጠቃላይ እናንተ እዚህ የሳታያት ታውራ ቡድኖች መባል የለበትም። እኔ ነኝ እዚህ ውስጥ ያጠፋሁት ባነጋገር እዚህ ልጅቷን እዛ ውስጥ ለመሰልሽ የተሰማቸው ሰዎች አሉ። ምክንያቱም አስመሳይ ምናምን ሲባሉ የተሰማቸው ሰዎች ስላሉ እኔ ደግሞ ዋጋ ሲከፍሉ ስላየኋቸው ድሮም ስላየኋቸው ሁሉንም አንድ ያንናገራቸው ለይተን ግን አጥፍታለች፣ ግጥም አድርጋ አጥፍታለች ልጅቷ። በቀደም ለታ ነገረናት አጠፋለሁ ፎቶውን። እሺ ተናዳም ቢሆን በጣም የምትወዳት ከሆነ ተናድጄ ምናምን እልህ ይዟት እንደዛ ማድረግ የለባትም። በነጋታው ደግሞ እንደገና ተይ ስትባል አሁንም ደግሞ ሚዲያ ላይ የማይነገር በውስጥ የሚነገር እና በውጭ የሚነገር አሁን አንቺን የሚዲያ ላይ ወጥቼ ጸጉርሽን አልተሰራሽ እንትንን ይሄ የተናገረችው ነገር እኔ አልደግሞም። እንደዛ ማድረግ የለባትም። በቃ አልመለስም ብሏል አይደል? እኔ አሁን አልመለስም ካልኩሽ አንቺን ሙሉሽን አይደለም ማጥፋት ያለብኝ። በቃ አንቺ ነሽ ጥፋተኛ። አንቺን ተናግሬ ቁጭ ነው። ይሄን ነው በቃ ያን በቃ እኔ አሁን ስለ ልጅቷ ልመላለስ አይደለም። ምክንያቱም እኔ ብዙ ሰዓት አነጋግረናት እኔ ከዛ ወዲህ እንደዛ ማድረግ የለባትም ነበር። ነገር ግን እዛ ውስጥ እህቶች የሚባሉት በአጠቃላይ በጣም ጥሩዎች አሉ። በጣም ጥሩ በቃ ለእሷ ቆሞ እስካሁንም ድረስ አብረዋት ያሉ አሉ። ለምንድን ነው በአንዳንዶች መጥፎ ስም ለይቶ ለመናገር አላችሁ? በዛ ውስጥ ከሌ አንዳንዶች በቃ ማለት ነው ልጆቹ እንዲሰማቸው ማድረግ አያስፈልግም ነው እንጂ ስለ እሷ እኔ ደግሜ አላናገራትም። በጣም አናግሬያታለሁ። አይ ይሄ ነው መንገዴ ካለች የሰው ልጅን አታስገድጁ። እኔ ማንም ሰው ግዴታ የለበትም። እኔ ምን አገባኝ ስለሱ እንዴ? እኔ ረጅም ሰዓት አለ እንዴ ገብተን ያነጋገርአለሁ በቃ አነሳዋለሁ ብላ በነጋታው እንደዛ ካደረገች እኔ አላውቅም ስለሱ። እሷን ተዋት። ሲጀመር እኔ አይሆንልም ያለ እናንተ ጨረቃ ፋሚሊ የሌለበት አያምርበትም። ግጥም ልጀምር ነው። ለማንኛውም እና መልካም ጊዜ መልካም ቆይታ ይሁንላችሁ። እናንተም የምረቴ ነው። በላይክ ጀምሩ ይሄን ቪዲዮ ደግሞ ማለት ነው። ሀይሚዬ እኔ ውድ እዚህ ላቻለች ከእናቷ ጋር ከአማቿ ጋር። እኔ ግን አማቿ ከመላት እናቷ ቢላት ይቀለኛል። የምር ሙሺ እናቷ እኮ ነው የምትመስለው። ይጣራልን ውዶቼ ይጣራልን ይሄ ነገር። እኔ አራ ስትስቅ ምናምን አንድ ነው መስለት። እኔ እኮ ከነሱ ጋር ነው የምገለፍጠው ሁሌ ማለት ነው። ከሳቄ ይስቃሉ፣ ከልቆሱ ደግሞ አለቅሳለሁ። ወይኔ የኔ ነገር። ለማንኛውም መልካም ጊዜ መልካም ቆይታ። ላይክ አድርጉ፣ ኮሜንት ደግሞ አድርጉ። እኔም መልሳለሁ ምን እንደሆነ ጥያቄ ካላችሁ ማለት ብዬ ነው እናንተ